ሻሎም ሻሎም ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ የሆነ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይብዛ። እንዴት ናችሁ? እንደገና ደግሞ መተናል ማለት ነው። አሁንም በጥያቄና በመልስ ነው የመጣ ነው። የተጠየቅነው ጥያቄ የኢየሱስ ክርስቶስና የአማኞች ወይም የክርስቲያኖች የእግዚአብሔር ልጅነት አንድ አይነት ነው ወይስ ይለያያል በሚል ነው እንግዲህ የተጠየቅነው። ከዚህ የተነሳ በኢየሱስ ክርስቶስ የእግዚአብሔር ልጅነትና በክርስቲያኖች የእግዚአብሔር ልጅነት መካከል ያለውን ልዩነት እንመለከታለን። የጌታ ጸጋ በበዛልን መጠን፣ መንፈስ ቅዱስ በረዳን መጠን የእግዚአብሔርን ቃል እንደሚገባ እናጠናለን ማለት ነው። ከእግዚአብሔርም ቃል ደግሞ መልሱን እናገኛለን። እግዚአብሔር የተባረከ ይሁን። መጽሐፍ ቅዱስን በጥንቃቄ ስናጠና ምንም እንኳን ሁለቱ የእግዚአብሔር ልጅ የሚለውን ቃል ቢጋሩም በመካከላቸው መሰረታዊ የሆነ የነገረ መለኮት ልዩነት አለ ማለት ነው። ይህንን ልዩነት ደግሞ ካለመረዳት የተነሳ በቅዱሳን ዘንድ ብዙ ግራ መጋባቶች ይታያሉ። ይህ ግራ መጋባት ደግሞ የተፈጠረው የክርስቶስንና የክርስቲያኖችን የእግዚአብሔር ልጅነት ልዩነትን ጠንቅቆ ካለማወቅ የተነሳ የተፈጠረ ነው። ከዚህም የተነሳ አንዳንድ ሰዎች ደግሞ በመድረክ ላይም የሚቆሙ ሰዎች የኢየሱስ ክርስቶስ እና የኛ ልጅነት አንድ አይነት ልጅነት ነው፣ እኛም እንደ ኢየሱስ አይነት ልጆች ነን፣ እኔና አብ አንድ ነን ብሏል ኢየሱስ። እኛም ደግሞ እኔና አብ አንድ ነን፣ we are the little God። እንደዚህ አይነት ቃላቶችን የሚጠቀሙ ሰዎች ደግሞ በየመድረኩ እየቆሙ ስለሆነ ይህ ደግሞ የስተት ትምህርት ከመሆኑ የተነሳ ብዙ ቅዱሳን ግራ ተጋብተው ይገኛሉ። ለዚያም ነው እንግዲህ ጥያቄያቸውን ያነሱት ማለት ነው። ከዚህ የተነሳ ልዩነታቸውን በሚመለከት ዋና ዋና መጽሐፍ ቅዱሳዊ ነጥቦችን እንመለከታለን ማለት ነው። በኢየሱስ ክርስቶስ የእግዚአብሔር ልጅነትና በአማኞች የእግዚአብሔር ልጅነት መካከል ያለ ልዩነት አንደኛ የባህሪ ልዩነት ማለት እንችላለን። ምን ማለት ነው? የኢየሱስ ክርስቶስን ልጅነት በሚመለከትበት ጊዜ የኢየሱስ ክርስቶስ ልጅነት በጊዜ የጀመረ አይደለም። ከዘላለም ጀምሮ ከእግዚአብሔር አብ ጋር የነበረ ነው። እርሱ የተፈጠረ ሳይሆን የባህሪ አምላክ ነው። የእርሱ ልጅነት ከእግዚአብሔር አብ ጋር ያለውን ፍጹም መለኮትነት፣ አንድነት እና እኩልነት የሚያሳይ ነው። አያችሁ ቅዱሳን፣ የባህሪ ልዩነት አለ። የኢየሱስ ክርስቶስ የእግዚአብሔር ልጅነቱ በጊዜ የጀመረ አይደለም። ከዘላለም ጀምሮ ከእግዚአብሔር አብ ጋር የነበረ እንደሆነ እርሱ የተፈጠረ ሳይሆን የባህሪ አምላክ ከጊዜ በኋላ የተገኘ ሳይሆን ከዘላለም ከአብ ጋር የነበረ የእርሱ ልጅነት ከእግዚአብሔር አብ ጋር ያለውን ፍጹም መለኮትነትና አንድነት እንዲሁም እኩልነት የሚያሳይ ነው ማለት ነው። እንግዲህ መጽሐፍ ቅዱሳዊ ጥቅሶችን በምንመለከትበት ጊዜ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቁጥር 2 ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ቁጥር 3 ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ይለናል። ስለዚህ በመጀመሪያው የሚለው ከዘላለም ዘመናት በፊት የእግዚአብሔር ልጅ ሆነው እርሱ ከእግዚአብሔር አብ ጋራ እንደነበረ በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ እግዚአብሔር ነበረ ብሎ ዮሐንስ እንግዲህ በወንጌሉ መጀመሪያ በመጀመሪያው ምዕራፍና በመጀመሪያዎቹ ቁጥሮች ላይ አስቀምጦልናል ማለት ነው። በአጠቃላይ የዮሐንስ ወንጌልን በምናጠናበት ጊዜ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ መሆኑን ከዘላለም ዘመናት በፊት የእግዚአብሔር ልጅ መሆኑን በመለኮት ከእግዚአብሔር አብ ጋር አንድ እንደሆነ የሚያሳይ ወንጌል ነው። ዮሐንስ ወንጌል ምዕራፍ 10
ቁጥር 30 ላይ ጌታችን ኢየሱስ ክርስቶስ አንድ ነገር ተናገረ። እኔና አብ አንድ ነን አለ። እዚህ ጋር እኔና አብ አንድ ነን የሚለው ባይ ዲቫይን ኔቸር ኤንድ ባይ ዲቫይን ኢሰንስስ ማለት ነው። በመለኮታዊ ባህሪያት በመለኮታዊ ተፈጥሮ እግዚአብሔር አብና እግዚአብሔር ወልድ ጌታ ኢየሱስ አንድ እንደሆነ ያሳያል ማለት ነው። እኔና አብ አንድ ነን ይላል። እኔና አብ አንድ ነን። እግዚአብሔር አብና እግዚአብሔር ወልድ በመለኮታዊ ባህሪ አንድ ናቸው ማለት ነው። አብ ጋር ያለ ዲቫይን ኢሰንስ በሙሉ ወልድ ጋር አለ። አብ ጋር ያለ መለኮታዊ ባህሪያት በሙሉ ኢየሱስ ክርስቶስ እግዚአብሔር ወልድ ጋር አለ ማለት ነው። ከዚህ የተነሳ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል የባህሪ ልዩነት አለ ማለት ነው። የኢየሱስ ክርስቶስን ልጅነት በሚመለከት ይህንን ይመስላል። እንዲሁም የክርስቲያኖችን የእግዚአብሔር ልጅነት በሚመለከት በመወለድ በጸጋ አዲስ ፍጥረት በመሆን የመጣ ጅማሬ ያለው ልጅነት ነው ማለት ነው። ክርስቲያኖች ፍጡራን ሲሆኑ በኢየሱስ ክርስቶስ በማመን ከመንፈስ ቅዱስም በመወለድ የእግዚአብሔር ልጆች የመሆን መብትና ስልጣን አግኝተዋል ማለት ነው። አያችሁ፣ የኢየሱስ ክርስቶስን ልጅነት ስንመለከት ከዘላለም የነበረ የባህሪ አምላክነቱን የሚያሳይ ነው። ወደ ክርስቲያኖች ወደ አማኞች የእግዚአብሔር ልጅነት በምንመጣበት ጊዜ በመወለድ በጸጋ አዲስ ፍጥረት በመሆን የተጀመረ አዲስ ፍጥረት በመሆን የመጣ ልጅነት ነው። ክርስቲያኖች ፍጡራን እንደሆንን መርሳት የለብንም። በኢየሱስ ክርስቶስ በማመን ከመንፈስ ቅዱስ ደግሞ ዳግም በመወለድ የእግዚአብሔር ልጆች የመሆን መብትን ያገኙ ናቸው ማለት ነው። ለዚህም ደግሞ ጥቅስ ያዕቆብ ምዕራፍ 1 ቁጥር 18 ላይ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ይላል። በወንጌል አማካኝነት የተወለድነን ማለት ነው። በእውነት ቃል እግዚአብሔር አስቦ የወለደንን። ቀጥሎ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ እያለ ከእግዚአብሔር እንደተወለድን ከእግዚአብሔር ዳግም ልደት እንዳገኘን የሚናገር ቃል ነው። እንዲሁም አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። ስለዚህ የክርስቲያኖች ልጅነት በመወለድ ጅማሬ ያለው ልጅነት ነው። የኢየሱስ ክርስቶስን ልጅነት እንደተመለከትን ደግሞ ከዘላለም ጀምሮ ከእግዚአብሔር አብ ጋር የነበረ ነው። እርሱ የተፈጠረ ሳይሆን የባህሪ አምላክነቱን የሚያሳይ ነው። የእርሱ ልጅነት ከእግዚአብሔር አብ ጋር ያለውን ፍጹም መለኮታዊ አንድነትና እኩልነት የሚያሳይ ነው ማለት ነው። ሁለተኛ ልዩነት በኢየሱስ ክርስቶስ የእግዚአብሔር ልጅነትና በአማኞች ወይም በክርስቲያኖች የእግዚአብሔር ልጅነት መካከል ያለ ሁለተኛ ልዩነት የዘላለምነትና የጊዜ ልዩነት። የኢየሱስ ክርስቶስ የእግዚአብሔር ልጅነት መጀመሪያና መጨረሻ የሌለው የዘላለም ልጅነት ነው። ኢየሱስ የእግዚአብሔር ልጅ ያልነበረበት ጊዜ የለም ማለት ነው። ኢየሱስ የእግዚአብሔር ልጅ ያልነበረበት ጊዜ የለም። ለእግዚአብሔር ልጅነቱ ጅማሬ የለውም። ምን ማለት ነው? ለመለኮትነቱ ለፈጣሪነቱ ጅማሬ የለውም ማለት ነው። ወደ ክርስቲያኖች የእግዚአብሔር ልጅነት በምንመጣበት ጊዜ በጊዜ ሂደት ውስጥ የተጀመረ ልጅነት ነው። አንድ ሰው በክርስቶስ ኢየሱስ የቤዛነት ሥራ ሲያምን የእግዚአብሔር ልጅ መሆኑ ይጀምራል ማለት ነው። ለዚህ ጥቅስ ያስፈልገናል። ሮሜ ምዕራፍ 9 ቁጥር 5 የኢየሱስን የእግዚአብሔር ልጅነት በሚመለከት ከነርሱም ክርስቶስ በሥጋ መጣ ይላል ከእስራኤላውያን። እርሱ ከሁሉ በላይ ሆኖ ለዘለዓለም የተባረከ አምላክ ነው፣ አሜን ይላል።
የክርስቲያኖችን ልጅነት በሚመለከት ደግሞ ገላትያ ምዕራፍ 3 ቁጥር 26 ላይ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። በክርስቶስ ኢየሱስ ባመንበት ጊዜ የጀመረ የእግዚአብሔር ልጅነት ነው። የኢየሱስ ክርስቶስ የእግዚአብሔር ልጅነት ግን ከዘላለም የሆነ ወይም የእግዚአብሔር ልጅ ያልነበረበት ጊዜ እንዳልነበረ መጽሐፉ እንግዲህ ይነግረናል። ሶስተኛ ልዩነት የኢየሱስ ክርስቶስ የእግዚአብሔር ልጅነትና የአማኞች የእግዚአብሔር ልጅነት ሶስተኛ ልዩነት የመለኮታዊነት ልዩነት። የመለኮታዊነት ልዩነት ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል ኢየሱስ ልጅ በመሆኑ ራሱ አምላክ ራሱ ፈጣሪ ነው ማለት ነው። ከአብና ከመንፈስ ቅዱስ ጋር እኩል በትክክል መለኮታዊ ባህሪያትን የሚጋራ እውነተኛ አምላክ እውነተኛ ፈጣሪ ነው ማለት ነው። የአማኞችን የእግዚአብሔር ልጅነት በምንመለከትበት ጊዜ ክርስቲያኖች የእግዚአብሔር ልጆች ቢባሉ ፍጡራን እንጂ መለኮት አይደሉም። ፍጡራን እንጂ አምላክ አይደሉም። በጣም መጠንቀቅ አለብን። በክርስቶስ ኢየሱስ ባመንበት ቅጽበት የእግዚአብሔር ልጆች ተብለን እንድንጠራ እግዚአብሔር አብ ፈቃዱ ሆኗል። ያ ማለት ግን ትናንሽ አማልክት ሆነናል ማለት አይደለም። በጣም ልንጠነቀቅ ይገባናል። ትናንሽ አማልክት ሆነናል ማለት አይደለም። ወደ መለኮትነት ተቀይረናል ማለት አይደለም። ልካችንን ልናውቅ ይገባል። መጽሐፍ ቅዱሱ ባለን እግዚአብሔር አብ ባዘጋጀልን ስፍራ ውስጥ መግባት ይሻለናል። መጽሐፍ ቅዱሱ እንዳለን እንደዚያው ነን። በክርስቶስ ኢየሱስ በማመን ዳግም የተወለድን ቅዱሳን ሁላችን የእግዚአብሔር ልጆች ሆነናል ማለት ታናናሽ አማልክቶች ሆነናል ማለት አይደለም። እንደዚህ አይነት አስተምህሮ የያዙ ሰዎች አሉ፣ ፈጽሞ መጽሐፍ ቅዱሳዊ መሰረት የላቸውም። እንደዚህ አይነት ሐሳብ ይዘው የተገኙ በአራተኛው መቶ ክፍለ ዘመን በቤተ ክርስቲያን የተወገዙ ናቸው። እንደዚህ አይነት አስተምሮ ይዘው የተነሱ ሰዎች ነበሩ። ፈጽሞ ቤተ ክርስቲያን አውግዛቸዋለች። ያ ትምህርታቸው ምናልባት በዚህ ዘመን ተከስቷል። ነገር ግን መጽሐፍ ቅዱሳዊ መሰረት የላቸውም። ክርስቲያኖች ታናናሽ አማልክቶች አይደለንም። የእግዚአብሔር ልጆች ተብለን እንድንጠራ እግዚአብሔር ፈቅዶልናል። ያንንም ልጅነት ደግሞ በክርስቶስ ኢየሱስ በማመን ከመንፈስ ቅዱስ ዳግም በመወለድ አዲስ ፍጥረት በመሆን የተካፈልነው ልጅነት ነው ማለት ነው። አባ በኢየሱስ ስም ጸጋ ጨምርልን። አራተኛ ልዩነት የኢየሱስ ክርስቶስ የእግዚአብሔር ልጅነት እና የአማኞች የእግዚአብሔር ልጅነት ልዩነት፣ የልጅነት መብትና የስልጣን ልዩነት። ኢየሱስ ክርስቶስን በሚመለከት የእግዚአብሔር ልጅ ነው ስንል በራሱ መለኮታዊ ስልጣን አለው። ኢየሱስ ክርስቶስ ከእግዚአብሔር ጋር እኩል መሆኑንና አብ አባቱ የሚያደርገውን ሁሉ እርሱም በስልጣን እንደሚያደርግ ይናገራል። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 5 ከቁጥር 17 ጀምሮ እስከ 18 ኢየሱስም አባቴ እስካሁን ይሰራል፣ እኔም ደግሞ እሰራለሁ አላቸው። ተመልከቱ፣ አባቴ አሁንም ይሰራል፣ እኔም ደግሞ እሰራለሁ። ያን ጊዜ አይሁድ ድንጋይ ያነሳሉ፣ ሊወግሩት አጥብቀው ፈለጉ። ሰንበትን ብቻ ስለሻረ ሳይሆን ዳሩ ግን እግዚአብሔር አባቱ መሆኑን ተናግሯልና ሰው ሆኖ ሳለ ራስህን መለኮት አድርገሃል፣ ከመለኮት ጋር አስተካክለ ተናግረሃል ብለው ሊወግሩት ይነሳሉ። ስለዚህ ኢየሱስ ክርስቶስ በሙሉ ስልጣን ተናግሯል። የልጅነት መብትና ስልጣን እንዳለው፣ በራሱ መለኮታዊ ስልጣን እንዳለው፣ ኢየሱስ ክርስቶስ ከእግዚአብሔር ጋር እኩል እንደሆነ፣ መለኮታዊ ባህሪ እኩል እንዳለው፣ እግዚአብሔር አብ የሚሰራውን ስራ ሁሉ እርሱም በስልጣን እንደሚሰራ የሚናገርበት ክፍል ነው። የክርስቲያኖችን የእግዚአብሔር ልጅነት በምንመለከትበት ጊዜ ክርስቲያኖች በክርስቶስ ስራ የተሰጠ ስልጣን ነው ያለን።
በክርስቶስ በኩል ያገኘነው ስልጣን ነው ያለን። ለዚያም ነው አማኞች በራሳቸው የእግዚአብሔር ልጆች በራስ ብቃት ሃይማኖታዊ ስርዓትን በመፈጸም ሕግጋትን በመጠበቅ በራሳቸው ክርስቲያኖች የእግዚአብሔር ልጅ የመሆን ብቃት ስላልነበራቸው በኃጢአታቸውና በበደላቸው ሙታን ከፍጥረታቸውም የቁጣ ልጆች የነበሩ እንጂ በራሳቸው የእግዚአብሔር ልጆች አልነበሩ። ከዚህም የተነሳ በክርስቶስ ኢየሱስ በኩል በተፈጸመው የቤዛነት ሥራ ምክንያት የልጅነት መብትና ስልጣን አግኝተናል። ስለዚህ በክርስቲያኖች ዘንድ ያለው ስልጣን በክርስቶስ በኩል የተካፈልነው በክርስቶስ በኩል ያገኘነው ስልጣን ነው ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ወይም መብትን ሰጣቸው ይላል። ይህ መብትና ይህ የልጅነት ስልጣን በክርስቶስ በኩል ያገኘነው ነው ማለት ነው። እግዚአብሔር የተባረከ ይሁን። አምስተኛ ልዩነት የኢየሱስ ክርስቶስ የእግዚአብሔር ልጅነትና የአማኞች ወይም የክርስቲያኖች የእግዚአብሔር ልጅነት ልዩነት በነጠላና በብዙ ቁጥር መገለጥ። በነጠላና በብዙ ቁጥር መገለጥ ምን ማለት ነው? የኢየሱስ ክርስቶስ የእግዚአብሔር ልጅነትን በሚመለከት መጽሐፍ ቅዱስ ሲገልጸው አንድያ ልጅ ይለዋል። ይህንን ደግሞ በግሪኩ ሞኖጌኔስ ይለዋል። ይህንን በግሪኩ ሞኖጌኔስ የሚል ቃል ነው የሚጠቀመው። ይህ ቃል በሰማይም ሆነ በምድር ከእርሱ ጋር ሊወዳደር የሚችል ሌላ የባህሪ ልጅ እንደሌለና እርሱ ኢየሱስ ክርስቶስ ልዩና ብቸኛ የእግዚአብሔር ልጅ መሆኑን የሚያመላክት ቃል ነው ማለት ነው። እዚህ ጋር በተደጋጋሚ መጽሐፍ ቅዱስ በተለይ በዮሐንስ ወንጌልና በዮሐንስ መልእክታት ውስጥ ጌታችን ኢየሱስ ክርስቶስን አንድያ ብቸኛ የእግዚአብሔር ልጅ እንደሆነ በተደጋጋሚ ያነሳዋል ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ምን ይላል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። አንድያ ልጁን፣ ምትክ የሌለው ልጁን፣ አንድያ ልጁን፣ ዘላለማዊ ልጁን ነው ለኛ አሳልፎ የሰጠን ማለት ነው። እንዲሁም ደግሞ እዚያው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየ አንድ እንኳን የለም፣ ነገር ግን በእቅፉ ያለ አንድ ልጁ እርሱ ተረከው የሚል ቃል እናገኛለን ማለት ነው። ቀጥሎ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 4 ቁጥር 9 ላይ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና ይላል። አንድ ልጁን ወደ ዓለም ልኮታል። ስለዚህ የተላከው አንድ ልጅ እርሱ የእግዚአብሔር ልጅ ተብሏል። ምን ማለት ነው? ኢየሱስ ክርስቶስ የእግዚአብሔር ልጅነቱ የጀመረው ቃል ሥጋ በሆነበት ጊዜ ሳይሆን ከዘላለም ከአብ ጋር በነበረበት ጊዜም የነበረ ልጅነት ነው። ለዚያም ነው እግዚአብሔር አንድ ልጁን ልኮታል ሲል ከመላኩ ከመምጣቱ ለቤዛነት ሥራ ቃል ሥጋ ከመሆኑ በፊትም እርሱ የአብ ልጅ እርሱ የእግዚአብሔር ልጅ እንደነበረ የምናይበት ክፍል ነው። ስለዚህ እግዚአብሔር አንድ ልጁን ወደ ዓለም ልኮታል ይላል። አንደኛ ዮሐንስ ምዕራፍ 4 ቁጥር 10 እዚያው ላይ እግዚአብሔር ልጁን እንደላከ የሚል ቃል አለ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ የሚል ቃል አለ። ሳይመጣም በፊት የእግዚአብሔር ልጅ ነው። እርሱ የመጣው የእግዚአብሔር ልጅ ነው። አንዳንድ ሰዎች እንደሚሉት ኢየሱስ ክርስቶስ ቃል ሥጋ ሲሆን የእግዚአብሔር ልጅነቱ ጀመረ የሚሉ ሰዎች አሉ። መጽሐፍ ቅዱሳዊ መሰረት የላቸውም። የኢየሱስ ክርስቶስ የእግዚአብሔር ልጅነት ከዘላለም የነበረ ነው። ምን ማለት ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ማለት እንዳትረሱ ቅዱሳን፣ እግዚአብሔር ነው፣ ፈጣሪ ነው፣ መለኮት ነው እያልን ነው። ከኢየሱስ ጋር በተገናኘ የእግዚአብሔር ልጅ የሚለው ቃል የሚተረጎመው እንደዚህ ስለሆነ፣ ስለዚህ የእግዚአብሔር ልጅ እንደመጣ የሚል ቃል አለ። ሐዋርያው ጳውሎስም በተደጋጋሚ ከዮሐንስ ሐሳብ ጋር ይስማማል። ገላትያ ምዕራፍ 4 ቁጥር 4 ላይ ነገር ግን
የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች ሆኖ የተወለደውን ልጁን ላከ። አባባ እናመሰግንሃለን። ስለዚህ ኢየሱስ ክርስቶስ አንድያ ምትክ የሌለው የእግዚአብሔር ልጅ አንድያ የሚለው ቃል በነጠላ የተጠቀሰ ነው። ይህ ቃል ደግሞ በሰማይም ሆነ በምድር ከእርሱ ጋር ሊወዳደር የሚችል ሌላ የባህሪ ልጅ እንደሌለና እርሱ ብቻ ልዩና ብቸኛ የእግዚአብሔር ልጅ መሆኑን የሚያሳይ ቃል ነው። የእኛን ልጅነት በሚመለከትበት ጊዜ የክርስቲያኖችን ልጅነት የእግዚአብሔር ልጅነት በሚመለከት ክርስቲያኖች የእግዚአብሔር ልጆች በነጠላ ሳይሆን በብዛት ቁጥር ነው የሚጠቀመው ማለት ነው። ክርስቲያኖች የእግዚአብሔር ልጆች በብዙ ቁጥር ተብለው ይጠራሉ። በበኩር ልጁ በኢየሱስ ክርስቶስ በኩል የእግዚአብሔር ልጆች የሆኑ ወደ እግዚአብሔር ቤተሰብነት የገቡ እህትና ወንድሞች እንደሆንን መጽሐፍ ቅዱስ በሮሜ 8:29 ላይ ይናገራል ማለት ነው። ቀጥሎ ስድስተኛና የመጨረሻው ልዩነት የኢየሱስ ክርስቶስ የእግዚአብሔር ልጅነትና የክርስቲያኖች ወይም የአማኞች የእግዚአብሔር ልጅነት ስድስተኛ ልዩነት የኢየሱስ ክርስቶስ ልዩነት የውርስ መብት ልዩነት አለ። የውርስ መብት ልዩነት አለ። ኢየሱስ ክርስቶስ የሁሉ ነገር ባለቤትና የሁሉ ነገር ወራሽ ነው። የሁሉ ነገር ባለቤትና የሁሉ ነገር ወራሽ ነው። ማቴዎስ ምዕራፍ 28 ከቁጥር 18 ጀምሮ ኢየሱስ እንዲህ አለ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። ስልጣን ሁሉ በሰማይና በምድር የእርሱ የሆነ ጌታ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 35 አባት ልጁን ይወዳልና ሁሉንም በእጁ ሰጥቶታል ይላል። ሃሌሉያ! ተመልከቱ የኢየሱስ ክርስቶስን የእግዚአብሔር ልጅነት። ዕብራውያን ምዕራፍ 1 ቁጥር 2 ላይ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። ስለዚህ ሁሉን ወራሽ የሆነ ልጅ ነው ኢየሱስ። ሁሉን የሚቆጣጠር ልጅ ነው። አባቱ ሁሉን አሳልፎ የሰጠው ልጅ ነው ኢየሱስ። የክርስቲያኖችን ልጅነት የክርስቲያኖችን የእግዚአብሔር ልጅነት በሚመለከት የውርስ መብቱ ምንድን ነው ሲባል ከክርስቶስ ጋር አብረን ወራሾች በጸጋ በክርስቶስ በኩል የምንወርስ እንጂ በራሳችን ብቃት የእግዚአብሔር የሆነውን ሁሉ መውረስ አንችልም። በክርስቶስ በኩል ነው ወራሽነታችን የተረጋገጠው። ወራሽ የሆነው እርሱ ነው እንድንወርስ ያደረገን። ምክንያታችን እርሱ ነው ማለት ነው። አያችሁ። ስለዚህ ኢየሱስ ክርስቶስ ወራሽ የተባለበትና እኛ ወራሽ የተባልንበት ወራሽነታችን አንድ ቢሆንም አወራረሳችን ምክንያቱ ግን ይለያያል። ኢየሱስ በሆነ ክፍል በኩል አይደለም የወረሰው፣ እኛ ግን በኢየሱስ በኩል ነው የወረስነው። ዋው! ስለዚህ ክርስቲያኖችን የእግዚአብሔር ልጅነት በሚመለከት ከክርስቶስ ጋር አብረው ወራሾች በጸጋ ተካፋዮች እንደሆኑ ይናገራል። የክርስቲያኖች ወራሽነት በክርስቶስ ስራ ላይ የሚመሰረት ነው ማለት ነው። ገላትያ ምዕራፍ 4 ቁጥር 7 ላይ ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም፣ ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ ይላል። በማን? በክርስቶስ የእግዚአብሔር ወራሽ ነህ። ሮሜ ምዕራፍ 8 ይህንን ሐሳብ ይደግመዋል። ቁጥር 17 ላይ ልጆችም ከሆን ደግሞ ወራሾች ደግሞ ነን፣ ማለት የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር አብረን መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ምክንያታችን ክርስቶስ ነው። የክርስቶስ ስራ ነው። እግዚአብሔር አብና የእርሱ የሆነውን እንድንወርስ በክርስቶስ በኩል ነው። ምክንያታችን የኢየሱስ ክርስቶስ ስራ ነው። በኢየሱስ ክርስቶስ የእግዚአብሔር ልጅነትና በአማኞች ወይም በክርስቲያኖች መካከል ያለ የእግዚአብሔር ልጅነት ይህንን ይመስላል ማለት ነው። በተለያየ ጊዜ መጽሐፍ ቅዱሳዊ መሰረት የሌለው ሐሳቦች በሚገለጡበት ጊዜ ግራ አትጋቡ። መጽሐፍ ቅዱሱ እንደሚለን እንደዚያው ነን።
የዛሬው ይህንን ይመስላል። ኔክስት ላይ ደግሞ በሌላ ጥያቄና መልስ እንገናኛለን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ የሆነ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። ሻሎም አሜን።